ይሄን ቪዲዮ ላኩላት። ኦኬ ምን አልኳት? ቲክቶክ ላይ ልከውልኝ እኮ ነው አሁን ከኮሪደር ስወጣ ቪዲዮ ላኩልኝ። እዚህ ጋር ደግሞ ሻንጣው ላይ ያለው ሱሪ ነው። ይሄ ሱሪ አንድ አይነት ነው። ይኸውልሽ ስሙ ምን እንዳለች ማርያም አሁን ነገሩን ኤምባሲ ይዟል። ኤምባሲ ላጣራ ሄዷል። ሁሉም ቲክቶክ ለሚያወራው ሙባረክ እንደሚያገኝ ለ ቲክቶክ ላይ አንዱ ፈልግ አንዱ ማስገባት ራሱ። ስለዚህ እንጠጥ ኤምባሲ ነገሩን ይዞ ሄዷል። ላጣራ ሄዷል። ይህም ባላ ኤምባሲ ሆናኔ ነግሮኛል። ቅድም ቤት ነበሩ እነ ሰላም ምናምን እህትየዋም ሄዳለች ብለውኛል። እኔ ላንቺ ራኩልሻለሁ በግቢ ቲክቶክ እኔ አያቸው አይመለስኩላት መልስ። ከዛ ሌሊት ሀበሽዬ ናቸው የገደሉት የተባለውን ላኩላት። አንድ ራይት አስየ እሺ ያኔ የተያዘችው ሳፊ ማለት ነው መሰለኝ የተያዘችው እኔ ሰአዳሽ ነው መሰለኝ ልኬላት አንድ ራይት። ከዛ ሀበሽዬ እንደዚህ ባሳ ተያዘች እንደዚህ ገዳይ ተብላ ሲባል ከዛ ማንዳት ብዬ ሳጣራ ባስታ ጓደኛዋ እሷ ናት። እንደውም ስም ያሏት ጓደኛ ልቻት እንደዚህ በጣም የምትቀርባት ጓደኛ ልቻት ትይዛለችም አሉ። እንኳን የተያዘች ግን እንዴት ምን አይነት ጭካኔ ቢኖራት ነው እንደዚህ ገላ በሻንጣ አድርጋ? ምን አይነት ጭካኔ ቢኖራት ነው? ይሄንን ሪከርድ ላኩላት። ስንት ሰዓት ላይ? 11 ሰዓት አካባቢ እዚህ ጋር ሰዓት። ከዛ አንድ ራይት ነው ያሳየው። ከዛ ይሄ ሰውዬ በአረበኛ እንትን ምንድነው ሀበሽዬ ናት ኢትዮጵያዊ ጓደኛዋ ናት የገደለቻት ባስታ አካባቢ ምናምን ሲል እሷ መጣችልኝ። ለምን በጣም ቅርብርብ እንዳላቸው ቅዳሜ እየተገናኙ አንዳንዴ አብረው እንደሚጠጡ ከሌላ ቦታ ፍለጋ ሊጠይቁ ቤቷ እንዴት ወጣች በስንት ሰዓት ወጣች ብለው የጠራቸው ማናት? እጅ ጉደኛ ሂሩት ናት። ሂሩት ገብቶሻል? ይሄ ነው እውነታው። እነዚህ ፈላጊዎች ናቸው። ቁጥጥር የተሰራችው አጠገቧ የተቀመጠችው እንደገና ውሃ ልገዛ ሄደችው እነሱ ተጠርተው ነው የሄዱት። እንፈልግ ትሬዛ ከወጣች ቆየች። እንግዲህ ያ የሚሆነው ሰኞ ይሁን ማክሰኞ ነው። እንደዛ ነው። ገብቶሻል? ሩቅ ናቸው እነሱ የሚኖሩ ርቀታቸው ራሱ ይኸውልሽ። ግን በሀዘንና በደስታ ነው የሚገናኙት እነሱ። ኦኬ ጋይስ እኔ ቆንስላ ጠይቄ እርግጠኛ ልልቀቃቱ ብዬ ኦኬ ካሉ እለቅላቸዋለሁ። እኔ ትሬዛ እኔ ለምሳሌ በሀዘንና በደስታ ነው የምንገናኘው። ለምሳሌ ልደት ሲኖር ለቅሶ ሲኖር እንደዛ ነው ጓደኝነታችን ማለት ነው። ትሬዛ በራሷ ሙድ የምትንቀሳቀስ ሴት ናት። ሰው አትነካም። ስለ እውነቱ ገብቶሻል? በራሷ ሙድ ስለ እውነቱ ሰው ላይ የምትንጠለጠል ሴት አይደለችም። ሰውንም እንዴት ነው እንድትሳደብ ቸኩልም አይደለችም። በራሷ አለም ምትኖር ደግሞ ለሰውም ቅና ደራሽ ናት። የሆነ እንትን አይደለችም። በሏት። ገብቶሻል? በሏት። አሁን እኛ ኢትዮጵያኖች እውነት ባለንበት የምናፍርበት አንገታችንን የደፋንበት ዘመን ቢኖር ይሄ ነው። ሁሉም አሁን ሶሪ ሜሞ አሁን በሃይማኖት ስኬድ በዘር ስኬድ እናደዳለሁ። የሞተችብን እህታችን ኢትዮጵያዊ ናት። ምንም በዘር ምናምን አይደለም። ሁሉም ዘር ውስጥ ሌባ፣ ሁሉም ዘር ውስጥ ሞሽላፍታ፣ ሁሉም ዘር ውስጥ አስነዋሪዎች አሉ። እግዚአብሔር ከዙ ይጠብቀን። እውነት ዘመን ቢኖር አሁን ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ ስለዚች እህታችን ማለት ነው እዚህ ጋር በቪዲዮ የምታዩት እንግዲህ አረንጓዴ ልብስ የለበሰችው ማለት ነው፣ አረንጓዴ ቲሸርት የለበሰችው ዋና ገዳይዋ እሷ ሁና ተገኝታለች ማለት ነው። ሌላዎቹ ደግሞ ዝም ብለው ነው እዛ የተገኙት እና እሷ እንደሆነች ነው አብረው ሲጠጡ ወንዶች ጋር ተሰብስበው እንደዚህ በሚሆኑበት ሰዓት ነው እንግዲህ ህይወት የጠፋው። እንደሰማችሁት ድምጿም ተጠይቋል። ምን ትላለች? ዝም በቲክቶክ ላይ ሰው የሚያወራ ውሸት ነው፣ ሁሉ ነገር ውሸት ነው። ስለዚህ እውነቱን ኤምባሲ ያወጣልና ምንም ነገር አትናገሪ እያለች ነው መልስ እየሰጠቻት ያለችው ማለት ነው።
ብቻ በጣም ያሳፍራልም ያሳዝናልም ማለት ነው በአሁን ሰዓት ላይ በተለይ እና በጣም ከባድ ነው የእውነት የምን አክል ጭካኔ እንደሆነ ተመልከቷቸው የሚያደርጉትን ነገር የጭካኔያቸውን ጥግ እዚህ ጋር እንደምታዩት ነው ማለት ነው። እኔ የምለው ሀበሾች ማለት ነው የእናንተ የሀበሻ ወንድ ምን አላችሁና ነው? የሀበሻ ወንድ እኮ ቅመም ነው የእውነት። እናንተ ምንድን ነው ነጭ ላይ የምትንጠለጠሉ? እዚህ ጋር ዜድ አንቺም ነገ ዕጣ ፋንታሽ አይታወቅም እንደዚህ የአረብ ወንድ ላይ እየተንጠለጠልሽ ማለት ነው። እና በጣም ነው የምታስጠሉት። ምንድን ነው እሱ አረብ ጋር ልትሰሩ አይደለው እየመጣችሁት? ከሌላ ዜጋ ሱዳኒው ጋር ባንጋሊው ጋር ሂንዲው ጋር ረካሾች አስረከሳችሁን የእውነት። እንደዚህ የሆናችሁ እንግዲህ በኋላ ላይ ህይወታችሁ ያልፋል። ይኸው የተለያየ ቪዲዮ እየወጣባችሁ ነው። አሁን ጉዳችሁ እየወጣ ነው። ዜድም ቁጭ ብለሽ ስለሰው ስታወሪ አንቺም ይኸው ጉድሽን ላይቭ ላይ ቁጭ ብለሽ ነው ስትስሚ ምን ስትይ የነበረው። ይሄ ብልግና ነው፣ ነውር ነው። የራሳችሁ ዜጋ ምን አላችሁ? ሀበሻ ምን አላችሁ? የእውነት የሀበሻ ወንድ እንደዚህ የተንዘላዘላችሁ ከተለያየ ዜጋ ጋር በቃ መጨረሻችሁ ይህ ነው ማለት ነው። ርካሽ አሰዳቢዎች በጣም ነው የምታሳዝኑት። የእውነት ቅስም ነው የምትሰብሩት። እንግዲህ ፍርድ ቤት ቀርባ እሷ እንደሆነች ትክክለኛ ተይዛለች። በምንድን ነው ሲባል በገንዘብ ነው የተጣላ ነው ብላለች አሉ። በገንዘብ አይደለም በወንድ ነው የተጣሉትም እየተባለ ነው። ብቻ ለማንኛውም በገንዘብም ሆነ በምንም ሆነ ህይወት እስከ ማጥፋት ድረስ እኛ ኢትዮጵያዊ መሆናችንን እስክናፍር ድረስ እየተደረገ ነው ያለው ማለት ነው። እውነት ለመናገር ከሆነ በጣም ቅስማችን ተሰብረዋል። አፍረናል። ኢትዮጵያንን ማለት አፍረናል። ይሄ ሁሉ እንግዲህ ሪከርድ ሁሉ እየተደረገ ስትጠይቃት ይጣራ ምንም እንዳልመሰላት ሆና ነው ሪከርድ የምታደርግላት። ቪዲዮ ትልክላታለች። ጓደኛዋ ናት ተባለ፣ ሀበሻ ናት ተባለ፣ እንደዚህ ያደረገቻት ሲባል ኤምባሲ ሁሉን ነገር ይዞታል። ቲክቶክ ላይ የሚወራ ሁሉ ውሸት ነው፣ እስኪጣራ ዝም ብለን እንጠብቃለን በማለት ነው ዘና ብላ የተናገረችው። ምንም አይነት ስሜት ነገር ሳይኖርባት ወይም ደግሞ ጸጸት የሚባል ነገር አለ አይደለ? የሱ ስሜት እንኳን የላትም፣ ጸጸት እንኳን የላትም። እና አንዳንድ ሰዎች ግን አውሬዎች ናቸው፣ የሰው አውሬ ማለት ነው። እና ብቻችን ልጅ በሏት። ሂሩት ትባላለች ገዳይዋ እየተባለ ነው። ሟች እንግዲህ ነፍሷን በአጸደ ገነት ያኑረው። በጣም የዋህና ጥሩ ሴት እንደሆነች በራሷ የምትንቀሳቀስ ሰውን የማትነካ የሰው ነገር የማትነካ ናት ተብሏል። ቅዳሜ ነው እንግዲህ ቅዳሜ ለት ሊገቡ ወደ ሀገሯ ልትገባ ያለች ሴት እንደዚህ አድርገው ጉድ ሰርተዋታል ማለት ነው። ሮብ ለት የስራቸውን ይክፈል ፈጣሪ። የእውነት በጣም ነው የሚያሳዝን። ብቻ አውሬ ሆነናል፣ ተጨካክነናል። ፈጣሪ ልቦና ይስጠን። ያው ፍርድ ቤት ቀርባለች። ገዳይ እንደሆነች ተረጋግጧል። እሷም አምናለች። ምክንያቱ በምንድን ነው ሲባል ጊዜ እንግዲህ ያው እሷ ያለችው በገንዘብ ነው በማለት ተናግራለች። ገንዘቤን ስጪ ስላት አልሰጥም ብላ ገንዘቤን ሳትሰጠኝ ልትሄድ ስለነበረ ወደ ሀገር ልትሳፈር በዛ ተጣልተን ነው የሚል መልስ ነው የሰጠች የተባለው እንግዲህ እና ያው አምናለች። አቤ ጭካኔ! እግዚኦ መሐረነ ክርስቶስ። ፈጣሪ ሆይ ማረን፣ ይቅር በለን እንበል። እውነት ያሳዝናል።